የሰውነት ቅርጽ ውድድር የምትወዳደሩ ቦዲ ቢልደሮች መድረክ ላይ ከመወዳደራችሁ ከአንድ ሳምንት በፊት የፒክ ዊክ ፕሮቶኮል እነዚህ ነገሮች አድርጉ። ፒክ ዊክ አንድ ሳምንት ሲቀረው ይጀመራል። የመጀመሪያዎቹን 3ቱን ቀኖች የካርቦሃይድሬት መጠናችሁን 50 ግራም በማድረግ ካርቦሃይድሬት ዲፕሊት ታደርጋላችሁ። አራተኛው ቀን ላይ የካርቦሃይድሬት መጠናችሁን 600 ግራም በማድረግ ካርቦሃይድሬት ሱፐር ኮምፐንሴት የሚባለው ሂደት ይጀምራል። ካርቦሃይድሬት ሱፐር ኮምፐንሴት በማድረግ መሰላችንን በግላይኮጂን ፉል በማድረግ ካርብ ሎድ ይቀጥላል። የፋት አጠቃቀማችሁ ፋታችሁም በሙሉ ቤዝ ላይ ነው። የካርቦሃይድሬት መጠን የጨመራችሁ ካርብ ሎድ ስታደርጉ ብቻ የካሎሪ ኢንቴካችሁ እንዳይጨምርባችሁ ፋታችሁን ትቀንሳላችሁ። ከዛ በዘለለ ሁሉም ቤዝ ላይ መሆን አለበት። የመጀመሪያው 5 ቀኖች የውሃ አጠቃቀማችሁን በ0.5 ሊትር እየጨመራችሁ ሄዱና 5ኛው ቀን ላይ ይቆማል። 6ኛው ቀን ላይ የውሃ አጠቃቀማችሁን ወደ 2 ሊትር ትቀንሱታላችሁ። 5ኛው ቀን ላይ ሰውነታችሁን መስታወት ላይ በማየት ሰውነታችሁ መሰላችሁ ፉል የማይሆን ከሆነና ፍላት ከሆናችሁ አሁንም የካርቦሃይድሬት መጠናችሁን ከ400 እስከ 800 ግራም ሬንጅ ትጠቀማላችሁ። ሰውነታችሁ በጣም ፉል ከሆነ ዝቅተኛውን 400 ግራም፣ የሚቀራችሁ ከሆነ ደግሞ ካርብ ሎድ እስከ 800 ግራም። 6ኛው ቀን ላይ ሁሉም ነገር ወደ ቤዝ ላይን ይመለሳል። ከዚህ በፊት ፕሬፓችሁ ላይ ስትጠቀሙ የነበረውን የፕሮቲን የካርቦሃይድሬትና የፋት መጠን ትጠቀማላችሁ። ፕሮቲንን በተመለከተ የካርቦሃይድሬት መጠናችሁ በሚያንስ ሰዓት የፕሮቲን መጠናችሁን የተወሰነ ትጨምራላችሁ። የካርቦሃይድሬት መጠናችሁ ደግሞ በሚጨምር ሰዓት የፕሮቲን መጠናችሁን ትቀንሳላችሁ። ምክንያቱም ካርቦሃይድሬት ፕሮቲን ስፔሪንግ ስለሆኑ በዚህ መሰረት ፕሮቲናችሁን ትጠቀማላችሁ። 6ኛው ቀን ላይ ፕሮቲንም ወደ ቤዝ ላይ ይመለሳል። 7ኛው ቀን ላይ ውሃ አይጠጣም። አፍ እንዳይደርቅ ብቻ አለፍ አለፍ እያላችሁ ትቀምሳላችሁ ውሃ። እነዚህን የፕሬፕ ጋይዶች በመከተል ሰውነታችሁን ከ5 እስከ 10% የተሻለ ፓኬጅ ይዛችሁ መድረክ ላይ መቅረብ ትችላላችሁ። እያንዳንዱን የፕሮቲን የካርብና የፋት መጠናችሁን ከሰኞ እስከ እሑድ እንዴት መጠቀም እንዳለባችሁ ሊስት አውት አድርጌ ዩቲዩብ ቪዲዮ ሰርቼላችኋለሁ። የዩቲዩብ ሊንኩ ባዮ ላይ አለ፣ ገብታችሁ ተመልከቱት። ለተወዳዳሪዎች መልካም እድል።